እኛ ለስዕል ስለማንሰግድ ለስዕል የሚሰገድ አንጣ ብትለኝ አልሰጥም። ስዕልን በኦርቶዶክስ ያረዳድ ነው የምንረዳው። በቃ እቺ ነው አይ እንዲ ግራ እንደተጋባ ዘመንን ትጨርሳለህ ምለው ለዚህ ነው እኛ ለስዕል አንሰግድም ማለት አሁን ደግሞ ዋሸ አሁን ደግሞ ዋሸ ለስዕል አንሰግድም ያልከው እርግጠኛ ነህ? ይሄው በደንብ ስሙት። አሁን ደግሞ ሲዋሽ ስሙት። እሺ ለስዕላትም ጭምር የአክብሮት ስግደት ይገባል። ምን አለ ወዳጃችን? አሁን ደግሞ ብራዘር ለስዕላት በደንብ አስምሩበት ብሎ ነው የሚናገረው። ያቆንን ስማው በደንብ አስምሩበት ጥያቄ ካለመቀበላሉ ለስዕላትም ጭምር የአክብሮት ስግደት ይገባል። ለስዕላትም ጭምር የአክብሮት ስግደት ይገባል። አንተ ግን ለስዕል ምን አላረግም አልሰግድም ትላለህ። ብራዘር ተስማሙ፣ ግራ አትጋቡ። ምን ነው ለዚህ ነው አየ አሁን ዛሬ እንኳን አሁን አንተ እንደላብ ስንት ጊዜ ነው የቀያየርከው ብራዘር? ማለት ቀያየርክ ራስን። አንዴ እንሰግዳለን፣ አንዴ አንሰግድም፣ አንዴ እንሰግዳለን፣ አንዴ አንሰግድም። ለምንድን ነው እሱ ግራ የተጋባ አይደለም? እኔ እናንተ ስላልተግባባን ነው። ለስዕላት ትሰግዳላችሁ ወይስ አትሰግዱ? ከየትኛው ወገን እናንተ? ለስዕላት ስዕላት ቅዱሳን ስዕላት ናቸው የሚሰገድላቸው። ስዕላት አይሰገድላቸው። ቅዱሳን ስዕላቶች ይሰገድላቸዋል። የቅዱሳን ስዕላት ለምንድነው የሚሰገድላቸው? ቅዱሳን ስዕላቶች ይሰገድላቸዋል። አክብሮት ነው የሚሰገድላቸው። አቋሙን አሁን እንደዚህ በኦርቶዶክስ አቋሙን ሲገልጽ ደስ ይለናል። በቃ ቅዱሳን ስዕላትን ሊያሳየን ነው። ፕሊስ በጣም ተከታተሉ ወገኖች፣ በጣም ተከታተሉ። ይሄው ማነብለት ከመጽሐፍ ቅዱስ ነው ማነብለት። እሺ ይሄው መቼስ መጽሐፍ ቅዱስ ተቀበሏል ብዬ አምናለሁ አይደል? አረ ቢቀርስ ዳንሻ አንብብልን እኮ ታምነዋል ላይ መጽሐፍ ቅዱስ መቼስ አይ እንደ መጽሐፍ ቅዱስ ምናምን ብለን እንትን እንዳትለኝ ነው። እሺ ይሄው እኔም ጋር ካለው ጋር አመሳክረዋለሁ አንተ የምታነበውን ቃል ማለት ነው። ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችው የራስ መጽሐፍ ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን አይ እንደዛ ስላለኮ እሺ አንብብልን ቃሉን እስኪ እንስማ። እኛውን መጽሐፍ ቅዱስ እናሳትም አስባችሁታል? እሺ እናንተ ሰነፎች የገላትያን ሰዎች ሆይ ለአይን በማይታይ እውነት እንዳታምኑ ማን አታለላችሁ? አረ እንደዛ አይልም ዳኒ። ላዙሮ ካሜራ እንደዛ አይልም። ላዙሮ ካሜራዬን ላዙረው። ይሄ ማን መጽሐፍ ቅዱስ ነው? እስቲ አይ እንደሱ አይደለም። እኔ የኛን ላሳይ ዳኒ፣ ቪዲዮ ልክፈትና የኛን ላሳይ። አረ ይሄው ይሄ ማን መጽሐፍ ቅዱስ ነው? እሱን አንተልተ እንዴ ምንም ሊደረግ ይችላል እኮ ዳኒ። የማን መጽሐፍ ቅዱስ ነው ያልኩ? ስለተጻፈ የኛ ነው ማለት አይደለም እኮ አልኩ። ይሄ መጽሐፍ ላሳይ። እሺ እኔ ላሳይ። የ2000 እትም አለ እጅ ላይ መጽሐፍ ቅዱስ? እኔ ላሳይ። የ2000 እትም አለ ወይ መጽሐፍ ቅዱስ? እሺ 80 አዱን ትቀበላለህ ወይስ አትቀበልም? እሺ በትልቁ አደረኩ። 80 አዱን ነው ነው ትልቁ ላይ አድርጌ ከፈለክ 80 አዱ ነው ያስከው? አሳያለሁ ዳኒ። 80 አዱ ነው ያስከው? አንዴ ብራዘር ይሄው መጽሐፍ ቅዱስ ነው። 80 አዱ ነው። እሺ እሺ ጥሩ። እሺ ቀጥ የመጀመሪያውን ገጽ አንዴ የመጀመሪያውን ገጽ ይሄው ይሄው የትኛው እትም እንደሆነ እንድናየው የመጀመሪያውን ገጽ ክፈተው። እሺ ወንድም አለ ልክ ነው። አሁን የመጀመሪያውን ገጽ ክፈተው የትኛው እትም እንደሆነ እንድናየው ብቻ። የአቡነ ተክለ ሃይማኖት አይደል በ1980 ዓመተ ምህረት አንቀበለውም ነው ወይስ እንቀበለዋለን ነው? ይሄን አሳየን ብቻ ችግር የለውም። የትኛው እንደሆነ ብቻ እንድናየው ብቻ ነው። የግዙንም እኔ ያሳያለሁ ከፈለክ። ቆይ መሄድ አይጠበቅብህም። ይሄኛውን የመጀመሪያውን ገጽ ብቻ አሳየን።
ምን ነው ይሄን ፈራችሁት እንዴ? ብራዘር መፍራት አይጠበቅ። አሁን ፈራችሁ አሳየን እኮ ነው። እኛ ልክ እንደምናሳየን አንተም ማሳይ ችግር የለም። ከፊቷ ለገልጠን ያሳየን ይሄ መቼ ዳኒ እንዳረገው ማለት ነው። ይሄን ተቀበለዋለህ ዳኒ? አዎ እቀበለዋለሁ። ይሄው መቼ እንደታተመ ያሳየው ብቻ ከፈቷ አንተ ቆየውና እኮ እዚህ ላይ አሳየው። መቼ እንደታተመ አሳየነ። ለምንድን ነው ማሳይህ? ይሄ የእግዚአብሔር ቃል አሁን ስለ ህትመቱ ነው እንዴ እያወራን ያለ ነው ዳኒ? መረጃ ሰው አሳይ ሲል ችግር የለም እኮ ያሳያል። ይሄው መጽሐፍ ቅዱስ እንደሚል አሳየውኝ እኮ ነው። መቼ እንደታተመ አሳየነ። ለምን ከበደ? አይ በቃ እናንተ ቃሉን ለመቀበል የከበዳችሁ ለምን ከበደ? ቃሉን እንቀበላለን። አሳየን። ይሄው ማሳየት እኮ እስካሁን እኮ ጨርሰ ነው ነበር ወዳጄ። ስለዚህ አይ በዚህ ዘመን የታተመ ከሆነ አልቀበልም ልትል አላልንም። አሳየን። ተገንጥሏል እኮ ብትለን ቀላል ነው እኮ ወንድም አለም። ተገንጥሎብኛል የፊት ለፊቱ ገጽ አልተገነጠለም። አሁን የእንትን ሳይሆን እሺ ከሌለው የመጀመሪያው ገጽ ከሌለክ ማለፍ እንችላለን። አከራከር ይሄው አየው። እሺ 1980 ዓመተ ምህረት አይደል? በአቡነ ተክለ ሃይማኖት ጊዜ ያሳተማችሁት ማለት ነው። ዳኒ ደግሞ የከፈተው በአቡነ ማቲያስ በአቡነ ጳውሎስ ጊዜ የታተመው የ2000 ዓመተ ምህረት ነው። ግልጽ ሆነልህ አሁን ሐሳቡ? ዳኒ የከፈተውን ደግሞ ያሳይካ እንዴ? ያ ታያል ነው በደንብ ላዙርልን መብራቱን። እሺ አሁን ግዝ የሚችል ሰው አምጡና ግዝ ከላይ ያሉት መምህር ግዝ ይፍቱላችሁ። እንግዲህ እናንተ ወገን ሆነ ግዝ አንዴ ብራዘር አንዴ እንደማመጣ ቢቀርስ መቼ ነው የታተመው? 2000 አይደል? እንግዲህ እሱን ወዳጅ ቤተክርስቲያን በተሸጠችበት ዘመን ከታተመ ምንም ላደርግ አልችልም። አዎ ይሄ ቤተክርስቲያን መጽሐፍ ቅዱስ እሺ አንዴ እንደማመጥ ይሄ መጽሐፍ ቅዱስ አይደለም ብለህ ታምናለህ ማለት ነው? እሺ አዎ የ2000 ብዙ ችግር አለበት። አዎ የ2000 ብዙ ችግር አለበት። አዎ የ2000 ብዙ ችግር አለበት ማለት የቤተክርስቲያን መጽሐፍ ቅዱስ ትክክል አይደለም ማለት ትርጉሙ። የቤተክርስቲያን ሳይሆን አሁን ያለውን ወይ አንድምታውን እንሂድ ግዕዝ በአማርኛ ወይ ግዕዝ በግዕዝ ከፈለክ ወይ ደግሞ ከዛ በፊት የታተመም ምን ያሳያሉ? የ54ቱም አለኝ የጠየቁ ስለ 2000 ነው የጠየቁ ወዳጅ አትቀበሉም እንደ አንተ አትቀበልም ቤተክርስቲያንህ አልቀበለውም ብላለች። እኔ ነኝ አልቀበል መብቴ ነው እኮ የ2000 አልመቀበል። እኔ ቤተክርስቲያንን የጠየቁ ቤተክርስቲያንህ አልቀበልም ብላለች። እንግዲህ አላቅም እኔ የቤተክርስቲያን ጠባቂው አይደለሁም ምዕመን ነኝ። እኔ የምቀበለው የድሮውን መጽሐፍ ቅዱስ ነው እኮ። እኔ የጠየቁ ቤተክርስቲያንህ አልቀበልም ብላለች ወይ ነው ከምታውቅ ከሆነ አውቃለሁ ወይ አላቅም ነው የምትለኝ። አዎ ትቀበለዋለች ወይ አትቀበለውም ነው የምትለው። ማለት ይሄ ማለት እንግዲህ ልደት ቃል የሚያሰራጨው መጽሐፍ ቅዱስ ማለት ነው። እኔ ማንም ያሰራጨው እኔ እኮ ግለሰብ ነው ቤተክርስቲያንን አይወክልም። ባይዘው እሺ አይ ነው ለህዝቡ እንዲታወቅ ያክል ነው ያወራሁት። እኔ አልቀበልም አልኩኝ እኮ። እኔ ጠየቁ ቤተክርስቲያንህ አልቀበልም ብላለች ወይ? እኔ እንዴ ማትል በምክንያት ይኖራታል። እኔ ስለ ቤተክርስቲያኗ እኮ አይደለም እኔ የማምንበትን ነው የምነግርህ። እኔ ስላንተ አልጠየኩም። የጠየኩ ስለ ቤተክርስቲያን ስላንተ ሰማሁክ። አንተ አልቀበልም ብለኸኛል። የጠየኩ ግን እኔ ስለ ቤተክርስቲያን ነው። ቤተክርስቲያን ትቀበለዋለች ወይስ አትቀበለውም? እኔ አላውቅም ዳን አያውቅም። ማውቀው እኔ አያውቅም። እሺ ጥሩ። አሁን ግለጠውና እናንብበው። በቃ ዋናው እሱ ነው። አሁን እንደዚህ ግራ እንደተጋባችሁ ማሳየት ስለሆነ ፖይንታችን። አሁን ግለጠውና እንቀጥል። እሺ ግለጠው። ከዛ ስዕል የሚል ታሳየናለህ ማለት ነው። ይኸው እኮ በግልጽ እኮ ነው የተጻፈው ዳኒ እኮ አሳየን። አንብበውና ከዛ አስረዳ። ችግር የለም ያው እንሰማ። ይኸው የማታስተውሉ የገላትያ ሰዎች ወይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር አለ። በቃ በዓይናችሁ ፊት ነው ያለው። እንግዲህ ልቦና እንዳትለው እንግዲህ ዓይን ነው የተባለው። የሥጋ ዓይን ማለት እያዩት ነበረ። ኢየሱስ ተስሎ ነበር። ኢየሱስ ተስሎ ነበር እያልከን ያለው ተሰቅሎ እንደተሰቀለ ሆኖ ተስሎ ነበረ። እሱን ነው ስዕል ሪሊ ስዕል ተስሎ ነበር እያለ ነው።
አዎ እርግጠኛ ነህ? እንግዲህ መጽሐፍ ሌላ ትርጉም አለው እንዴ? እርግጠኛ ነህ ወይ? አዎ አለው። እርግጠኛ ነህ? እኔ አምንበታለሁ። እሺ ቤተክርስቲያንህ እንደሱ ብላ ነው የምታምነው? እንደዛ ነው። ቤተክርስቲያን ይሄንን ክፍል እንዴት ነው የምትፈታው? እስኪ ንገረን አንዴ። ኢየሱስ ክርስቶስ በዓይናቸው ፊት ተስሎ እንደነበረና እሺ የገላትያ ሰዎች ደግሞ ኢየሱስ ክርስቶስ በዓይናቸው ፊት እንደተሰቀለ ሆኖ ቢሳልላቸውም ማስተዋል እንዳላገኙ ይናገራሉ። ይሄ ከዚህ ምንም ይሄ አውድ ምናምን የሚባል ነገር የለም። ቀጥታ ጳውሎስ የተናገረው ስለሆነ ማለት ነው። ስለዚህ ምንድነው እያላችሁ ያለው? በቃ እያስተዋላችሁ አይደለም ነው እንጂ። ኦኬ ችግር የለም። እሺ በጣም ጥሩ። እንደ ተሳሳትክ ነው ማሳየህ እንዲጠቅምህ ማለት ነው። ልብህ ቀና ስለሆነ ምን ያህል የተናገርከው ነገር ስህተት እንደሆነ የማይለውን ነገር እንዳወራ ያው ማሳየት ተገቢ ስለሆነ ነው። እሺ አሁን እኔ በትልቁ ሆናለሁ። ዳኒ ሶሪ፣ ወደ አንድምታው ከመሄድ በፊት ሶሪ ብላ። እሺ ወደ አንድምታው ከመሄድ በፊት ክፈቱ አንዴ መጽሐፉን ቢቀር አንዴ ክፈተው መጽሐፉ። ጳውሎስ በልባቸው ላይ ተስለው እንደሆነ እየነገራቸው አይደለም እያልክ ነው አይደል? ማለት ስዕል ወረቀት ላይ የሚሳል ስዕል እያወራ ነው እንጂ በልባቸው ላይ ክርስቶስ እስኪሳል ድረስ እያለ አይደለም እያልክ ነው አይደል? እኔ የምረዳው እንደዛ ነው። ምንድነው የምትረዳው? ስለ ወረቀት ላይ ስለሚሳል ስዕል ነው። እንግዲህ በዓይናችሁ ፊት ተስሎ ነበር ማለት እያያችሁትም ወረቀት ላይ ተሰብኮላቸው ሊሆን ይችላል፣ ግን በዓይናቸው ተስሎላቸው ነበር። ጳውሎስ ራሱ ምን እንዳለን ጠይቀው እስኪ። ምዕራፍ 4 ጋር ሄድ። እዚሁ ምዕራፍ 4 ስለሚነግረን ጳውሎስ ምዕራፍ 4 ጋር ሄድ። እዚህ ጋር እኮ ስለ ውርስ እኮ ነው የሚናገረው። ምዕራፍ 4 ቁጥር 19 አንብበው እኮ አንብበው። ልጆች ሆይ የሚለውን አንብበው። ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል፣ ስለ እናንተ አመነታለሁ። አሁን በእናንተ ዘንድ ሆኜ ድምፄን ልለውጥ በወደድሁ ይላል። ቁጥር 19 ደግሞ አንብበው። ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል፣ ስለ እናንተ በእናንተ እስኪሳል ድረስ ነው አይደል የሚለው ጳውሎስ? አይደል? ልክ ነው። ግን በዓይናቸው አላልም እኮ እዚህ ላይ ምን ማለት ነው? በእናንተ እስኪሳል ድረስ ያው አንድ ነው እኮ ሐሳቡ እየተናገረ ያለው ጳውሎስ። ምዕራፍ 3 ላይ እየተነገረን ያለው ምዕራፍ 4 ላይ እየነገረን ያለውም አንድ አይነት ሐሳብ ነው። በእናንተ ምን እስኪል ድረስ ነው እያለ ያለው? እስኪሳል ድረስ። አሁን ይሄ ስለ ወረቀት ስዕል ነው ወይስ በልባቸው ላይ ኢየሱስ እስኪነግስ ድረስ እያለ ነው ያለው? በሁለቱም ያስኬዳል። አይ ለአንተ ትርጓሜ የሚሆን የለም፣ በሁለቱም አያስኬድም በጭራሽ። ክፍሉ እየተናገረ ያለው በእነሱ ኢየሱስ እስኪነግስ። ዋናው እነሱን የገላትያ ሰዎችን ወደ እምነት ማቅናት ነው አይደል ዓላማ? አይ ስለ ስዕል አይደለም እያወራ ያለው። አሁን ስለ እምነት ማቅናት ሳይሆን አንተ ስለ ስዕል ያወራል ብለህ ነው ይሄን ክፍል የጠቀስከው እኮ። ስለ ስዕል ያወራል ማለት በዓይናችሁ ተስሎ ነበረ አለ ቅድም። እዚህ ላይ ደግሞ እስኪሳል ላይ ኢየሱስ ተስሎ ነበር እያለ ነው። አሁንም እንደዛ አይነት አቋም ላይ ነው ያለው። በዓይናችሁ እስኪሳል ማለት ምን? በልቦና እስኪሳል አላለም መቼስ። እዚህ ላይ በዓይን መሳል ማለት በዓይነ ስጋ እያያችሁት ነበር። ምዕራፍ 4 ቁጥር 19 ላይ አነበብኩ አይደል? እሱንም አነበብን እኮ ብሩክ። ልጆች ሆይ ምን ማለት ነው? ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል አለ። በእናንተ እስኪሳል ማለት በወረቀት ላይ መሳል ማለት ነው አይደለም? ያ ማለት ክርስቶስን እስክትቀበሉ እስክታምኑ ድረስ ማለት ነው። በቃ የእሱን ስራ ሰምታችሁ ስብከቱን አዳምጣችሁ የሰማችሁትን በልቦናችሁ እስክታሳድሩ ድረስ እኔ ጨንቆኛል ነው፣ ሌላ ነገር አይደለም። ያ ማለት ስለ ስዕል እያወራ አይደለም ማለት ነው። ይሄኛው በልቦና የነጽሮተ ሥላሴ ወይ ደግሞ ግብረ ኢየሱስን በልቦናቸው እንዲስሉ ነው፣ ወይም ፈጣሪያቸውን ማየት እንዲችሉ ነው የተናገረው። እዛ ላይ ግን በዓይናችሁ አለ፣ በልቦና እንኳን አላለም። እዚህ ላይ በዓይናችሁ ብሎ ነው። ምዕራፍ 3ን ዳኒ አንድምታውን አሳየው። በቃ የማመን
ለዓለማመን አምኖ ስለሆነ የመጣ ወንድማችን ምዕራፍ 3ን አንድምታውን ደግሞ ይይና ደግሞ እንስማው። ከዛ በኋላ ዳንሻ ይኸው ገላትያን ነው። ከዛ ምዕራፍ 3 ቁጥር 1 ታነበዋለህ? ቢቀርስ ብል እንደኔ ትርጓሜውን ግን ማን ነው የሰጣችሁ? እናንተ ቤተክርስቲያኒቱ ናት አይደል የተረጎመችው? ነው የእናንተ ትርጉም ነው? እንመጣለን፣ እናወራለን። ቆይ አንዴ እናንተ አላዋቂያኖች የገላትያን ሰዎች፣ ይኸው አንዴ አንብበው። እሺ አንብበው ዳን ይሰማኛል። በምታዩት በአማናዊው መሲህ በክርስቶስ እንድታምኑ እንዳታምኑ ማን ተመቀኛችሁ? እንዲወለድ አስቀድሞ የተነገረለት ናው ድንግል ትጸንስ እሺና እንዲሰቀልም አስቀድሞ የተነገረለት ስለ ስዕል ምንም የሚያወራው ነገር የለም። አዮ ዳን አሁን ችግሩ ምን መሰለ? አሁን ይሄ ህትመት የቤተ ክርስቲያኒውን አይሆን አናውቅም። እኔ የማውቀው ነገር የለም በራሴ። ወይም ከዚህ ይሄ መጽሐፍ ካለ ከዚህ መጽሐፍ አውጣና አሳይ። ሁሉም ከደህው እንዴት ትችላለህ ወዳጄ? ይሄው አይ ዳን ይሄ መጽሐፍ ካለ አውጣና አሳይ። ከዚህ የትኛውን? ይሄን መጽሐፍ ካለ እሺ። ማን ያሳተመው? 14ቱ ማን ያሳተመው? ይሄ ጉባኤ ቤት ማለት ጉባኤ ቤት ነው የታተመው። ማን ነው ያሳተመው ነው ያልኩህ ወዳጄ? እንዴ ጉባኤ ቤት አልኩህ እኮ። ጉባኤ ቤት አሳታሚው ነው የጠየቅኩህ ወዳጄ። አሳታሚው ማን ነው? ይታያል እኮ ብራዘር፣ አትሸፍነው። አብራው ካሜራ ቢቀርስ አብራው ካሜራ ይኸው አሁን አንተ ያመጣው መጽሐፍ አብራው ካሜራህን ብራዘር። ለምን መረጃ ለማሳየት ለምን እንደምትታገል አይገባኝም። አብራው ልክ እንደዚህ ይኸው አሳታሚውን አሳየን። ይኸው አሳታሚው ማን ነው? እሺ አውጣው አብራው ብራዘር። ልክ እንደዚህ አትፈር። በቃ የቤተ ክርስቲያን ከሆነ ነው ካልሆነ አይደለም ብለን ነው ማለት። አሳየን፣ አሳታሚውን አሳየን። አሁን አልቀበልም ያልከው ምን እንደሆነ ላሳየ ስለፈለኩ ነው። ችግር የለውም አንተ አሳየን። በቃ ዳንኤል አላሳየም። በፍጹም አሳየን። እውነት አላሳየም። አየ ደግሞ እዚህ መጽሐፍ ነገ ተበርዞ ቢመጣ ሌላ ችግር ስለሚሆን ዳንሻ እየዋሸ ስለሆነ ማለት ነው። እየዋሸ ስለሆነ ውሸትህ እንዳይገለጥ ስለፈለክ አይ ምንም ብትል አላሳየም። ለአንተ ብቻ የታተመ መጽሐፍ የለም። ምን ቀይረው ከሆነ በምድር ያለ መጽሐፍቶች ሁሉ ነው ምን ቀይረው ማለት ነው። አየህ ውሸት ግን እንዲታይ ስለማትፈልግ እንዳይቀሰት ነው። እንዳይቀሰት እየወሰዳችሁ እየበረዛችሁ አይደል? እንደዛ ነው። አይዞ ብራዘር። ይሄው አሁን ያፈሩበትን ግን የቤተክርስቲያኖችን መጽሐፍ እኔ ላሳይ ምን ያህል ሼም እንደያዛቸው። ክብር ለእግዚአብሔር ልጅ ለክርስቶስ ኢየሱስ። አሁን እንደዛ ሳይሆን ሚውት አድርግ። አሁን ማህተም የለውም የመጽሐፍ ሚውት አድርግ ብራዘር። ያንተም ማህተም የለውም። አውጣና አሳይ ማህተም ካለው። እሺ እኔ አሳያለሁ። አንተ አሳይ። ይሄው በትልቁ ማህተሙን አሳያለሁ። አንተ በትልቁ አድርጌያለሁ። ሂድ አንተ አሳይ። እኔ አሳያለሁ። ችግር የለውም። ገለጠው ካሜራውን አብራ። ችግር የለውም ዳኒ አሳየን ብራዘር። ይሄው እየጠበቅኩ ነው ያሉት። አሳየን። ወደ አንተ ማስረጃ እንሂድ። አሳየን። ያንተ መጽሐፍ ማህተም እንዳለው አሳየን ብራዘር። አትዋሽ ፕሊዝ። እኔ እኮ ትውልዱ እኮ ያያችኋል፣ ይረዳል እኮ። እኔ ህፃን ልጅ አይደለም እዚህ ቤት ውስጥ ያለው እንዴ። ማለት በደንብ እኮ ነው የሚረዳው ትውልዱ ማለት ነው። ለኛ እንዲህ ስትሆኑ በጣም ነው ደስ የሚለን። ጌታን እግዚአብሔርን ነው የምናመሰግነው። እንዲህ ስትዋሹ በጣም ነው ደስ የሚለን።
ነው የዋሸነ በደስታ ማለት ነው። እንዴት ነው የተዋሸ? ይሄ የቤተ ክርስቲያን አንድምታ ነው ወይስ አይደለም? እሱን አንተ ታውቃለህ። አሁን የላይኛው ከበርና የውስጡ ሌላ ሊሆን ይችላል። አሁን አንተ በዚህ የምታጨረብረው ነገር የለም። እሺ እጅ ላይ የቤተ ክርስቲያን አንድምታ አለ ወይስ የለም? አንተ ጋር አሁን እኔ አንድምታ የለኝም፣ ግን አንተ የለም። እሺ ቢቀርስ የያዘው አንድምታ የቤተ ክርስቲያን ነው ብለህ ታምናለህ? የቤተ ክርስቲያኒቱ ነው። ምክንያቱም በተለያየ አሁን አንተ የጀምስ ነው የጀምስ እንትን ቨርዥን የሚባሉ አሉ፣ የመጽሐፍ ቅዱስ ማለት ነው። መደበኛ ትርጉም የምትሉት አለ አይደል? እናንተ እንደዛ አይነት እንትኖች አሉ። ይሄ የማን ነው? ይሄ የማን ነው? መበረዙን በምን እንወቅ? ይሄ የማን ነው? ስለዚህ ስትነግረኝ ለምሳሌ እናንተ እንዴት ትላላችሁ? ይሄ ማተሚያ ቤት የማን ማተሚያ ቤት ነው? እሱነን እኮ ምን ዛሬ እኮ ፕሪንት ማድረግ ትችላለህ። እሱነን እኮ የማን ማተሚያ ቤት ነው ያልኩህ ወዳጄ። ተንሳኤ ማተሚያ ቤት ስላልክ ተንሳኤ ማተሚያ ቤት ተብሏል። ማተሚያ ቤት ነው ወዳጄ። ተንሳኤ ማተሚያ ቤት ነው። የማን ማተሚያ ቤት ነው? ተንሳኤ ማተሚያ ቤት የቤተ ክህነት ነው። ግን እሱነን ወስደህ ፕሪንት ማድረግ ትችላለህ። እሺ ጥሩ። እሺ አንዴ ግለጠው፣ ገጹን አሳየን ብራዘር። የመጀመሪያ ፔጅ ላይ ሄድና ማህተሙን አሳየን። ቢቀርስ ዳኒ ማህተም አላሳየም። ምክንያቱም ነገ ምን ይሄ ቤተ ክርስቲያን መምህራኑን አስፈቅጄ ማህተሙን ላሳይ ወይ ብዬ ስለሌለ ብራዘር ስለሌለ እሺ አዳምጠኛ። ዋናው እንደሌለ ተረት እንደሆነ ማሳየት ነው አላማችን። አዳምጠኛ ልንገር። ቴዳዬ ቀጥል። አንዴ ሐሳብ አለው ወንድሜ። ይኸው ከላይ ሀበሰባ ገላትያ ምዕራፍ 3 ወይም እዚህ ጋር ደግሞ ምዕራፍ 3 ይላል። ዘከመገሰጸ ሰባ ገላያት ነው። ያው የገላትያ ሰዎችን ያው ተግሳጽ እንደላከላቸው ነው። እዚህ ጋር የሚናገረው አለ። ስለ ስዕል የሚናገረው እዚህ ጋር ነው። ያው ዘያስተርኢ ላይነ ኢየሱስ ክርስቶስ የሚለው ይታያቸዋል። ከዛ እንዲሰቀል ስቅለት ይላል። በቃ እናንተ በልቦና ምናምን የሚለው ነገር አንድምታችን ላይ የለም። ይታለ ስለ ስዕል የሚናገረው ይታለ አይታይም እንዴ? ስለ ስዕል የሚናገረውን እስኪ አንብብልን። እኔ አላየሁትም። ያው እንዲሰቀል ስቅለትም ትሬእያ ለሕይወትከ እስራኤል ቅድመ አዕይንቲከ ተብሎ አስቀድሞ ተነገረለት ይላል። ታዲያ ስዕል የሚለቱ ጋር ነው። ይኸው ለአስቀድሞ ተነገረለት ትንቢቱን ተረጎመው ነው። ትንቢት ስለመሆኑ ነው የሚናገረው። ስዕል ስለመሆኑ የሚናገረው አይደለም። አስቀድሞ ተነገረለት ማለት ተሳለ ማለት ነው። በኦርቶዶክሳዊ መነጽር ሲታይ አስቀድሞ ተነገረለት ማለት ስዕል ማለት ነው። የገላትያ ሰዎች ለእስራኤል አስቀድሞ በዓይናችሁ ፊት ተሰቅሏል የሚለው ትንቢት እሱን ተርጉሞ በዓይናችሁ ፊት ተሰቅሏል ብሎ ተናገራቸው፣ ተስሏል ብሎ ተናገራቸው ነው። ይታለ ተስሏል ብሎ የሚለው ይታለ እንዴ? ይሄ አይታየም? ግዕዝ ትችላለህ? አሳይ። እንግዲህ የለም እስኪ ይሄን አንብብልኝ እስኪ። መረጃው ካንተ ነባቡ ከኔ አይሆንም። ቀጥል፣ አሳይ። አይ አንብብልን እስኪ። ይሄን አልችልም፣ አንተ አንብብልኝ እኮ። ካልቻልክ ታዲያ ይኸው ግዕዙን እያሳየው እኮ ነው። የሚችል ሰው ይተርጉምልን። እኔም ስለማልችል እሺ፣ ግዕዙን አንብበህ ተርጉምልኝ እስኪ። እኔም አልችልም ግዕዙን እኔ ስለማልችል። ስለዚህ አሁን ሁለት ውሸት ይበቃል። በቃ ቪዲዮን አጥፋው። ሁለት ውሸት እዚህ ጋር ስላሳየህን በጣም እናመሰግናለን። የመጀመሪያው መጽሐፉ የቤተ ክርስቲያን ነው ብለህ አልክና የፊቱን ገጽ አሳየን ብሎ ሲልህ ለማሳየት ፍቃደኛ አልሆንክም። የያዝከው መጽሐፍ ይኸውና ያዘጋጀው ግለሰብ ነው። መጋቢ አዲስ ቃለ ሕይወት በዛ የሚባል ሰው ያዘጋጀው ማለት ነው። ዳኒ የቤተ ክርስቲያኒቱን የራሷን መጽሐፍ አሳይቶ በዚያ መጽሐፍ መሰረት አንድምታውን ሲተረጉምልህ አንተ ግን ኖ እሱን ከየት እንዳመጣኸው ለመቀበል ፍቃደኛ አይደለሁም አልክ። ምክንያቱስ ከየት እንዳመጣኸው አላቅም
ብለህ አንተ ግን አንድ ተራ ሰው ያዘጋጀውን መጽሐፍ ይዘህ መተህ የቤተ ክርስቲያን እንደሆነ ከማስመሰልህም በላይ እሺ የፊቱን ገጽ አሳየኝ የቤተ ክርስቲያን መሆኑን የፊቱን ገጽ አሳየኝ ብሎ ሲልህ ወገቤን አልክ። ምክንያቱስ ውሸትህ እንዳይጋለጥብህ የግለሰብ መጽሐፍ መሆኑ እንዳይታይብህ ማለት ነው። ኦኬ አንተ ያስከው የቤተ ክርስቲያን ለመሆኑ ምን ማስረጃ አለ? አንተ እሱ ሲናገር ዝም ብዬ ነበር። እሱ ሲናገር ዝም ብዬ አይደለም። አሁን ስርዓት እንደሌላችሁ እናውቃለን። አስወጣችሁት። ስርዓት እንደሌላችሁ እናውቃለን። እሱ ሲናገር ሐሳቡን እስኪጨርስ ድረስ ምንም እንኳን ራሱን ለመደበቅና ለመሸሸግ ለመዋሸትም ቢፈልግም ራሱን አይ እንደዛማ አትበል። ለምንድን ነው ታዲያ የፊቱን ማሳየት ያልፈለከው? አይ አልፈልግማ። ሰው ሲፈልግ ነው የፊቱን የሚያሳየው። ለምንድን ነው ያልፈለከው? እኮ እሱን ነገር በቃ ጽሁፉን እንጂ ከየት እንደመጣ ምንጩን መጥቀስ ስለማያስፈልግ ነገር ሌላ ነገር ለምን ብዙ ያልሆነ ስርዋጽ እየገባ ስለተቸገር ነው። በቃ ስርዋጽ ስህተት መጽሐፍት እየገባ ስለተቸገር። እሺ አንተ የግለሰብ መጽሐፍ አሳይተሃል። በዛ ባሳየኸው የግለሰብ መጽሐፍ ውስጥ ቤተክርስቲያኒቱ እንዳልሆነች አሳይቻለሁ። እኔ ግለሰብ ያዘጋጀው እንደሆነ አሳይቻለሁ። ከዛ ደግሞ መጽሐፉ ላይ ስለ ስዕል የሚያወራ ምንም ፍንጭ የለም። በግድ አንተ በራስህ ለመጨመር ፈልገሃል። አሁን ቀደም ምናልክ ስርዋጽ አልክ። አንተ በራስህ ነው ስርዋጽ የጨመርከው እንጂ መጽሐፉ ላይ የለም። እሺ አንተ የግለሰብ መጽሐፍ አሳይተሃል አይደል? እኔም የግለሰብ መጽሐፍ ላሳያ። ይሄ መጽሐፍ ከዛ በፊት አንተ አገልጋይ ነህ አይደለም? በጣም ጥሩ። ስለዚህ አገልጋይ የሆነ ሰው ካንተ ይልቅ አገልጋይ የሆነ ሰው አምናለሁ። አንተ መምህር አይደለህም። ከዛ ይልቅ መምህር የሆነ ሰው አምናለሁ። መምህርነታቸው ደግሞ የአዲስ ኪዳን እንደምትመለከቱት የአዲስ ኪዳን ትርጓሜ መምህር ናቸው። የት ነው የአዲስ ኪዳን ትርጓሜ የሚያስተምሩት? ቤተክርስቲያኒቱ ካላት 3 ኮሌጆች ውስጥ ትልቁ ኮሌጅ የሆነው የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ። ቤተክርስቲያኒቱ 3 ኮሌጅ አላት። የሥነ መለኮት ኮሌጅ ከ3ቱ ውስጥ ትልቁ ቅዱስ ጳውሎስ ነው። የዛ የአዲስ ኪዳን መምህር የሆኑት ሰው ምን የሚል መጽሐፍ አዘጋጅተዋል? የሐዋርያው የቅዱስ ጳውሎስ መልእክታት ከሮሜ እስከ ገላትያ የሚል። ይሄ ክፍል 1 ነው። ክፍል 2 ደግሞ ከኤፌሶን ጀምሮ አላቸው። እዛ ላይ ምን ብለው ይሄንን ምንባብ ተረጎሙት የሚለውን ላሳያችሁ። ከዛ በኋላ አንተን ነው ማምነህ ወይስ እሳቸውን የሚለውን ጠይቃለሁ። የማታስተውሉ የገላትያ ሰዎች ወይ ባናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ ይልና መስቀሉን ባይለ ልቦናችሁ አይታችሁታል። ስዕሉን አይልም። መስቀል አይነ ልቦናችሁን ከየት አመጣችሁ ብለ ነበር አይደል? ቀደም ይሄው የራስ አስተማሪ ነው ያሉት። እንግዲህ ቀደም 80 አሐዱን አስክዶሃል ዳኒ። የቤተክርስቲያኒቱን ኦፊሻል አንድምታ ቤተክርስቲያኒቱ በሊቃውንት ጉባኤ አዘጋጅታ ያሳተመችውን ኦፊሻል አንድምታ አስክዶሃል። እኔ ደግሞ እኛን አባት አስክዳለሁ። መስቀሉን በአይነ ልቦናችሁ አይታችሁታል፣ በውስጣችሁ በምናችሁ ይሄው ተመልከቱት። ሁለተኛው መስመር ላይ በውስጣችሁ፣ ሶስተኛው መስመር ላይ ተመልከቱ ተስሏል። በምናችሁ ተስሏል? በውስጣችሁ ተስሏል። ከዛ በኋላ አንድምታውን ይጠቅሱና አንድምታው እናንተ አላዋቂዎች የገላትያ ሰዎች በምታዩት በአማናዊ መሲህ እንዳታምኑ ማን ተመቀኛችሁ ይላል። በአንድምታ ትርጓሜያችን የጳውሎስ እኩሌታ ይህ ነው ተብሎ ይነገራል ይልና በግዕዙ አስቀምጦ በአማርኛው እንዲወለድ አስቀድሞ የተነገረለት ቀደም አንተ በግድ ስዕል እንዲልልህ ያልከውን እንዲወለድ አስቀድሞ የተነገረለት የሚለውን ይጨምርና ኢሳይያስ 7:14ን ይጠቅሳል በማለት ሐሳባቸውን ይደመድማሉ። ተመልከቱ ቤተሰቦቼ። እሱም አንድ ምንም እንኳን ማን እንዳዘጋጀው ለማናገር ባይፈልግም አንድ መረጃ ቀረበ። ዳኒ አንድ መረጃ ቀረበ። እኔ ደግሞ ይሄው 3ኛ መረጃ ቀረብኩ። ሶስቱም የቤተክርስቲያኒቱ መረጃ ላይ ሁለቱ የቤተክርስቲያኒቱ ሊቃውንት ያዘጋጁት፣ አንዱ ራሷ ቤተክርስቲያኒቱ በሊቃውንቶቿ አዘጋጅታ በራሷ ማተሚያ ቤት ያሳተመችው። ሶስቱም ላይ ስዕል የሚል የለም። አንደኛ። ሁለተኛስ ቤተክርስቲያኒቱ በ2000 ዓመተ ምህረት በሊቃውንቶቿ ያዘጋጅታ ያሳተመችው 80 አሐዱ እኔ መጽሐፍ ቅዱስ አልለውም 80 አሐዱ የሚባለው መጽሐፍ ውስጥ ስዕል የሚል የለውም። በግድ ስዕል እንደሆነ እመኑን የሚሉት ሰዎች ኢቭን ቤተክርስቲያኒቱን የማታምነውን እንድናምን እየጠየቁን ነው። የቤተክርስቲያኒቱ ትምህርት አይደለም። ነገር ግን እኔ ደመድመና አንተ ደግሞ ተሳስተሃል። ልጨርስ ሐሳቤን ቢቀርስ አሳቢ ልጨርስና አንተ ድራማቲክ ስፒች እባክህ ልጨርስና አንተ አይ ተሳስተሃል እንደዚህ መደምደም የለብህም ብለህ መረጃ አሳይተህ ቻሌንጅ አድርገኝ አሳመነኝ። ካንተ ጋር ማለት መስማማበት ምክንያት የለም።
ቅድም ወደ ጀመርኩትና ወደ ማጠቃለያ ስመጣ ቤተክርስቲያኒቱ እንኳን እማታምነውን ቤተክርስቲያኒቱ እንኳን ይሄ ምንባብ ለስዕል ነው ብላ ማታምነውን ለስዕል ነው ብላችሁ እመኑ የሚል ግዳጅ ነው እንግዲህ እዚህ ጋር የተጣለብን። አይ አይደለም ለስዕል ነው እና አንተ ስላልተረዳኸው ነው ብለህ የተሻለ መረጃ የምታቀርብልኝ ከሆነ ቅድም እንዳልኩት በጨረታው አልገደድም እሺ ብዬ እንደውም ስለተሳሳትኩ ይቅርታ ጠይቄ አምናለሁ። አንተ ካንተ የሚጠበቀው መረጃ ማቅረብ ብቻ ነው። ሚውት አድርጌያለሁ። እሺ በቤተክርስቲያን ታሪክ ታምናለህ? የቤተክርስቲያን ታሪክ ትቀበላለህ አንተ? እሱን ጨርሰህ ነው ወደ ቤተክርስቲያን ታሪክ ሄድከው? አይ እዚህ ላይ እሱ ያመጣው ስዕል እንኳን በልቦናችሁ ተስሎ ነው የሚለው። የልቦና ስዕል የሚል አላወራንም። አሁን ስለ ልቦና ስዕል እኔ ብናገርም እናንተ አትቀበሉም። ሁለት ስዕል አለ፣ የሚታይና የማይታይ። እሱ ጥቅሱን ስንጨርስ ወደ ቤተክርስቲያን እንሄዳለን ብዬ ነው። ጥቅሱን ጨርሰህ ነው። እሺ እውነት አርነት ያወጣል። አሁን አንተ ቤተክርስቲያኗ ማታምነውን የምትለው ስህተት ነው። ለምን መልክዓ ስዕል የሚባል ትምህርት አለን፣ ተምረ ነው ምና በዜማ ሚዜም አለ፣ ጸሎት አለ፣ መልክዓ ስዕል የሚባል ማለት። ስለዚህ ገላትያን እንጨርስና ወደ መልክዓ ስዕል ደግሞ እንሄዳለን። ገላትያን እንጨርስና ወደ መልክዓ ስዕል እንሄዳለን። አንተ ራስህ እኮ ስትናገር ዝም ብዬ ነበር አይደል እንዴ? አይደለም ገላትያን እኮ አልከለከልኩህም። ገላትያን እንጨርስ አቋረጥከኝ እኮ። አውቃለሁ እንዳቋረጥኩህ በደንብ አውቃለሁ። እኔ ያቋረጥኩህ ምክንያቱ አንዱን ድስት ሳንከድን ሌላ ድስት አንክፈት ብዬ ነው። መጀመሪያ ገላትያ አያት በለኛ አባቴ ገላትያን ገርበባርከው እኔ በደንብ ላሳይ እያልኩ እኮ ነው። ገላትያን ጨርስ። መልክዓ ስዕል ራሱን ችሎ የሚወራበት ራሱን ችሎ የምንነጋገረው ነው። ካስፈለገ መጽሐፉን አውጥተን እናወራዋለን። አሁን የገላትያ ሰዎች እንጨርስ። አሁን መልክዓ ስዕል አለኝ ያልከው መጽሐፍ ቤተክርስቲያኗ ይህን ስዕል ነው ብላ ስዕል እንደሆነ ተቀብላ ስነ ስዕሉን ማክበር እንደሚገባን የአክብሮት ስግደት መስገድ እንደሚገባን በስዕልሽ ፊት እሰግዳለሁ የሚል መልክዓ ስዕል ላይ ያለ የተደረሰ ድርሰት አለ። ያ ደግሞ የአበው ድርሰት እኛ የአበው ትምህርት ቆይ ልጨርሳ አይደለም የጉንጨን እንኳን እስከጨርስ እንኳን አንተ አትታገስም። መጀመሪያ እንቋጭ ነው 10 ቦታ አንርገጥ፣ አንዱን ሳንደመድም ወደ ሌላ እንሂድ ነው እያልኩኝ ያለሁት። ተረዳኛ ማለት አንተ እኮ ማለት ነው መጽሐፍ ቅዱስን አስካደው ከዛ አንድምታውን አስካደው ስትል ዝም ብዬ ነው የሰማው። ልክ ነው። እኔ ከገላትያ አልወጣሁማ። ከገላትያ ሳልወጣ ነው ይሄንን ሁሉ ሐሳብ ያወራሁት። መልክዓ ስዕል ላይ አንተ አለ የምትለው ስዕል አንዴ ቢቀር ስማኝ ሻባቴ። መልክዓ ስዕል ላይ አንተ ኧረ ስማኝ እኮ እንዴት ልስማ? አንተ ብቻ ተናገር ወይ እንዴት ነው? መልክዓ ስዕል ላይ ስለ ገላትያ 3 ይናገራል ወይ? አዎ ወይም አይበለኝ። አይ እኔ ገላትያ 3ን እንጨርስ ነው ያልኩትኝ። አንተ በግድ ወደ መልክዓ ስዕል እንሂድ እያልክ ነው። መልክዓ ስዕል ላይ አንደኛ ስለ ኢየሱስ ክርስቶስ ስዕል አያወራም፣ ስለ ማርያም ስዕል ነው የሚያወራው። ሁለተኛ ስለ ገላትያ 3 አያወራም፣ ሌላ ታሪክ ነው። ስለዚህ መልክዓ ስዕል ላይ ያለውን እናነሳዋለን፣ እናወራለን። መጀመሪያ ገላትያ 3 ላይ የጀመርነውን እንደምድም ነው ያልኩትኝ። አይ ገላትያ 3 ላይ ያለውን ይቅርብኝ በቃ ወደ መልክዓ ስዕል እንሂድ ካልከኝም እንሄዳለን ብያለሁ። መጀመሪያ ንገረኝ የገላትያ 3ን ጨርሰን ነው ወይ ነው ያልኩትኝ። ገላትያ ላይ ያለው በአይንም ተባለ በልቦናም ተባለ ዞሮ ዞሮ የሰውን ልብ ለማቅናት ወደ እግዚአብሔር ሐሳብ እንዲጠቀለል ለማድረግ ነው። ስለዚህ በአይንም ቢለው ጳውሎስ ስቡ አዳምጤም በልቦና ቢሉት ምንም መጽሐፍ አይጣላም። መጽሐፍ ምስጢርን እንጂ የተባለን አይጠነቅቅም የሚባል አባባል አለ። አሁን እናንተን እንዴት ነው የምናስረዳው? በጣም አመሰግናለሁ። ገላትያ 3 አዋጣኝም እያልክ ነው ግርማ። ከዚህ በኋላ ማይክን ካነሳህ አስወርድሃለሁ። ገላትያ 3 አያዋጣኝም ስለዚህ ወደ ሌላ እንሂድ እያልክ ነው። ወደ ፈለከው እሺ አንዴ ብቻ ይችን ነገር ስማኝ ጨርስ። በቃ ቀጥል። ያው ሊውት አድርጊያለሁ። እኛ በመጽሐፍ በአጻጻፍ በዘዬ በይትባህል በቃል አገባብ ቃላት ይትባህልን አይጠነቅቁም፣ ትርጉምን ምስጢርን ግን ይይዛሉ የሚል ትምህርት አለ። ስለ አጻጻፍ ራሱ ማለት ስለ ሰዋሰው ስለ ምንድነው እናንተ ግራማቲክ እንትን የምትሉት አገባብ ሰዋሰው። ስለዚህ ጳውሎስም ስለ ስዕል በአይናችሁ ፊት ቢሉት ስቡ አዳምጤን ደግሞ ልባዊ ቅናትን ልባዊ እምነትን ፈልገው ምስጢሩን ውስጠ ዘን ተንተርሰው ቢተረጉሙ ልክ ናቸው።
አይሳሳትም፣ አልተጣረሰም። አንተ የተጣረሰ ስለመሰለ ነው። ሌላው ደግሞ በቤተ ክርስቲያን ስዕልን አትቀበልም እንደዚህ የማትለውን አልክ የምትለው ስህተት ነው። መልካ ስዕል አንተ መስሎ ነው እንጂ የብዙዎች የቅዱሳን የወላዲተ አምላክን ብቻም ሳይሆን አንተ ስለማታውቅ ነው እንጂ የብዙ አሉ። መልኮች ላይም ደግሞ አለ። መልካ ኢየሱስም ላይ ስለ ስዕል የሚያወራም አለ። ከፈለግ በንባቡና ትርጓሜውን መቼም ይኖራቸዋል። መጽሐፍቱን ሰብስባቸዋል ጥሩ አድርጋችሁ እዛ ማየት ትችላለህ። ስለዚህ እንደማናምን አድርገ ለዛ አይደለም ስለማይጣላ በአይንም ቢታይ ያው በአይን ታይቶ ልቦና ይቀናል። በልቦናም ቢቀና አይን ማየት የማይችሉም ስላሉ በልቦናቸውም ለነሱ ነጽሮተ ሥላሴን ወደ እግዚአብሔር እንዲቀርቡ ያን ተጠቅመዋል። አገላለጽ ሚስጢርን ጠብቀው ተርጉመዋል። ያ ነው ምልህ። ይሄ የቋንቋ ረገድ ነው እንጂ የሚስጢር ረገድ አይደለም። አንተ ያወራኸው ነው። እግዚአብሔር ይስጥልኝ። የሚገርምህ ነገር ይቅርታ፣ ስለዚህ ቋንቋ አሁን በድጋሚ ጠይቃለሁ። ይቅርታ፣ ምንም ፍሬ ነገር አላወራህልኝም። ምክንያቱም እኔ የገላትያ አንተ ስታወራ ዝም ብዬ በትዕግስት እንደጠበቅኩ አስተውል። የገላትያ 3ን ጨርሰናል ወይ ወደ ሌላ እንድንሄድ የፈለግከው ብዬ ስልህ ገላትያ 3 ላይ አይጣላም የሚለውን ደጋግመህ ነገርከኝ። እኔ መች ይጣላል አልኩኝ? አንተ ነህ የተጣላኸው እንጂ ከነሱ ጋር አንዳቸውም እንኳን መጽሐፍ ቅዱሱም 80 አሃዱም 3 አንድምታ ቀረበ። አንተ አንድ አቀረብክ፣ እኔ አንድ አቀረብኩ፣ ዳንያ አንድ አቀረበ። 3ቱም አንድምታ ስለ ስዕል አይናገሩም። ስለዚህ ቤተክርስቲያኒቱ በዚህ በገላትያ 3 ላይ ስለ ስዕል አታምንም። ገላትያ 3 ለስዕል ነው ብላ ቤተክርስቲያኒቱ አልተረጎመችም፣ አላስተማረችም፣ አላብራራችም። አንተ ነህ በግድ ስዕል ነው ተቀበሉ ብለህ የምትለው ነው ያልኩት። ተጣላል አልኩ። ስለዚህ እኔ ያላልኩትን እኔ አፍ ውስጥ ጨመርክና በግድ እንደተናገርኩ አድርገን ለማስመሰል ሞከርክ። ግን እንደዚህ ማስተካከል ስለምችል ነው ዝም ብዬ በትዕግስት ያስጨረስኩና እርባና ያለው ነገር አላወራህም ያልኩት። አይጣላም ይጣላል የሚል ነገር ያወራኸው አንተ ነህ። ዘይቤ አይጠነቅቅም ምናምን የሚለውን ያወራው አንተ ነህ። እኔ ስለ ዘይቤም አላወራውም፣ ስለ ጸብና ስለ ፍቅርም አላወራውም። ይልቅ 3ቱም አንድምታ እንዲሁም 80 ወአሐዱ በፍጹም ስለ ስዕል አይናገርም። ከየት አመጣኸው አንተ? ማስረጃ ካለህ ቻሌንጅ አድርገህ ስህተቴን አርመኝ። አሁንም እጠብቃለሁ። አሁንም ገላትያ 3 ስለ ስዕል ነው የሚናገረው የምትለው የተሻለ የሙግት ሐሳብ ወይ ማስረጃ ካለህ ፕሊስ አሳየኝ እሱን። ሌላው ወደ መልክዓ ስዕል የሄድከው እና ቤተክርስቲያን ታሪክ ምናምን ነገር ያልከው ሁለተኛ ነው። ይሄኛውን የገላትያ 3ን ዳርቻ ላይ እናድርሰውና ከዛ በኋላ ወደ መልክዓ ስዕል ደግሞ እንሄዳለን እናወራበታለን። ከዚህ በላይ ብዙም መቆየት አያስፈልግም። የለህም ማስረጃ አይደለ? እኔ ሚስጢር አይፋለስም ብያለሁ። አንተ ይፋለሳል ቤተክርስቲያኗ አልተረጎመችም አልከ እንጂ ቤተክርስቲያኗ በዚህን በዛን ብትል አይፋለስም። ሚስጢር ተጠብቆ ነው የተተረጎመው። አይ በቃ እሱን ጨረስን እኮ አንተ ሌላ ነገር አይደለም አሁን ያወራነው። ማስረጃ የለህም። ገላትያ 3ን ጨርሰናል። እሺ ማስረጃ እኮ መልክዓ ስዕል አለ አልኩ። መልክዓ ስዕል እሺ መልክዓ ስዕልን አውጣው አለኝ ብሎ የለ አውጡት እንጂ እርሶ ገልጠን እናየዋለን ካስፈለገ ነው ያልኩትኝ። አሁን ማስረጃ ግለጡት ካለ እኔ መልክዓ ስዕል እንዳለ የቤተክርስቲያን ትምህርት ቤተክርስቲያንም የሚጸልይ ጸሎት እንደሆነ ተናገርኩኝ። ካለ ደግሞ እናንተ አይ እንገልጣለን ብለዋል። ግለጡና ማስረጃ ይሆነኛል ያለ ሰው እኮ ነው ማስረጃውን አውጥቶ ተመልከቱ እንዲህ ብሎ የሚያሳየው። እሺ መልክዓ ስዕል የለህም። ኦኬ ስለዚህ ወደ ሌላ ነጥብ እንሄዳለን። ለስዕል መስገድ መጽሐፍ ቅዱሳዊ ነው ወይ የሚለውን ነው ከዳንኤል ጋር ስትወያዩ የነበረው ስሰማ እንደነበረው። ስለዚህ እሱን ውይይት እንድትቀጥሉ ወደ ዳንኤል አሳልፌ እሰጣለሁ። ዳንኤል ሌላ ሰው መግባት የሚችል ካለ ማስገቡ። እኔ መጽሐፍ ቅዱስ ስገዱ የሚል የለም ብዬ ተናግሬያለሁ። በቤተክርስቲያን ታሪክ በትውፊት በአበው ትምህርት እንቀበላለን። ይሄን ደግሞ እናንተ ስለማትቀበሉ መጽሐፍ ቅዱሳዊ አይደለም ለስዕል መስገድ ስገዱ የሚል ሊትራሊ የተጻፈ ነገር የለም። ስለዚህ በጨዋ ቋንቋ እያልከን ያለው መጽሐፍ ቅዱሳዊ አይደለም ደግሞ አታድርጉ ማለት እኮ አይደለም አይደል? መጽሐፍ አታድርጉ የሚል ስላለን እሱን እናወራለን። አሁን የጠየቅኩ መልስልኝ ሳታድበሰብስ። ስለዚህ መጽሐፍ ቅዱሳዊ አይደለም እያልከን ነው? አይደለም። መጽሐፍ ቅዱስ ያልተጻፈ ነገር በሙሉ መጽሐፍ ቅዱሳዊ አይደለም የሚል ትምህርት ሰምቼ አላውቅም፣ አልተማርኩም። እሺ አሁንም ደግሞ እጠይቅሃለሁ እንደዚህ እንድታድበሰብሰው ስለማልፈልግ ለስዕል መስገድ መጽሐፍ ቅዱሳዊ ነው ወይ የሚለውን ከዳንኤል ጋር እያወራችሁ ነበርና እሱን ቀጥሉ ስል አይ መጽሐፍ ቅዱስ ላይ ለስዕል ስገድ የሚል የለም ብዬ
አልተጻፈም ብዬ ቀደም ሲል ተናግሬያለሁ ብላል። ስለዚህ ለመጽሐፍ ቅዱስ ላይ ለስዕል መስገድ አልተጻፈም እያልክ ያለው ለስዕል መስገድ መጽሐፍ ቅዱሳዊ አይደለም እያልክ ነው። ስላልተጻፈ መጽሐፍ ቅዱሳዊ ነው ማለት አይደለም ማለት አይደለም። ያልተጻፈ ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። በቃል የተላለፉ ትምህርቶች አሉ። ሐዋርያው ቅዱስ ጳውሎስ በቃል የተጻፈ ላይ አለ፣ የተጻፈ ላይ አለ፣ የተጻፈ ላይ የለም። ግን በቃል ያልተጻፈ መጽሐፍ ቅዱስ አለ፣ ያልተጻፈ መጽሐፍ ቅዱስ አለ። ያልተጻፈ የመጽሐፍ ቅዱስ ታሪክ እንዳለ ሐዋርያው ቅዱስ ጳውሎስ ነግሮናል። እሺ እሱ ያሳያል። ያልተጻፈው የመጽሐፍ ቅዱስ ታሪክ ላይ ለስዕል መስገድ መጽሐፍ ቅዱሳዊ እንደሆነ ያልተጻፈው የመጽሐፍ ቅዱስ ታሪክ ላይ ያሳየኝ። ያልተጻፈ እኮ አልኩ ጋሼ፣ ቢጻፍ ኖሮ እኮ አንተ ታገኘው። ስለዚህ ስለተጻፈው ነው የምናወራው ማለት ነው። ስለተጻፈው ስናወራ የተጻፈ የመጽሐፍ ቅዱስ ምንባብ ላይ ይሄ ለስዕል መስገድ የለም ብለኸኛል። ስለዚህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ለምንድን ነው መጽሐፍ ቅዱሳዊ ነው የምንለው? በጣም አመሰግናለሁ። አሁን መጽሐፍ ቅዱሳዊ መሆኑን ታሳየኛለህ። ቋልኩ እኮ ታረጋለህ። በአበው ትምህርት በቤተ ክርስቲያን ታሪክ አግኝተናል እኮ። ያገኘኸውን አሳየኛ፣ ችግር የለም። ያገኘኸውን አሳየኝ። እሺ፣ አምደ ሃይማኖት የሚል መጽሐፍ አለ፣ የብርሃኑ ጎበና መጽሐፍ አለ። እዛ ላይ ብርሃኑ ጎበና ከአባቶች መካከል እንደሆነ አላውቅም ነበር። በጣም የሚገርም ነው አለ። አይ ከአባቶች ነው፣ ግድ የለም። ኖ አይ ብርሃኑ ጎበና ከአባቶች መካከል እንደሆነ አባት እኮ የምንላቸው እኛ ምን መሰለህ ከአበው መካከል እንደሆነ አላውቅም ነበረ። ብርሃኑ ጎበና አውሳቢው ዘቂሳሪያ የጻፈው መጽሐፍ አለ። እኔ የለኝም አሁን መረጃ ካንተ። ስለዚህ እዛ ላይ አለ። አሁን እሱን ደግሞ ጠቅሼ እኔ ላሳይህ እኮ ነው እያልኩ ያለሁት። አውሳቢውስና የምትገልጥልኝ ታዲያ ብርሃኑ ጎበናን እኮ አይደለም የምትገልጥልኝ። እኔ ብርሃኑ ጎበና ከአውሳቢውስ እንዳገኙት የጻፉት አለ። የአውሳቢውስ የለህም? የአውሳቢውስ የለኝም፣ እጄ ላይ የለም ለጊዜው። በቃ የአውሳቢውስ ሲኖርህ ታሳየኛለህ። ችግር የለውም። የሚያጣላ ነገር ስላልሆነ ማለት ነው። እሺ፣ ስለዚህ አሁን ልብ አድርጉ። እዚህ ያላችሁ 330 በላይ ሰዎች ወንድማችን ቢቀርስ እየነገረን ያለው ምንድነው? ለስዕል መስገድ መጽሐፍ ቅዱሳዊ ምንባብ ማስረጃ ሊቀርብለት አይችልም። ምክንያቱም በመጽሐፍ ቅዱስ ላይ ሐሳቤን ካሳሳትኩ ታርመኛለህ። ልጨርስ። ሐሳብህን አንተ ያላልከውን ካልኩኝ ኖ ቆይ አንዴ እንደሱ አላልኩም ትለኝና ታርመኛለህ። ወንድማችን ቢቀርስ አንተ የተናገርከው እንደገባኝ ነው የምናገረው። የገባኝ ትክክል ካልሆነ ታርመኛለህ። ወንድማችን ቢቀርስ ለስዕል መስገድ መጽሐፍ ቅዱሳዊ ምንባብ ማስረጃ ሊቀርብለት አይችልም። ምክንያቱም የተጻፈው መጽሐፍ ላይ አናገኝለትም። ይልቁንስ በትውፊት የተነገረ ላይ ነው የምናገኘው ነው እያለን ያለው። በትውፊት የተነገረውን ደግሞ አሁን እጁ ላይ ስለሌለና ሊያሳየን ስላልቻለ ምናልባት ከዚህ በላይ ውይይቱን መቀጠል ይቻላል አይቻልም። እንግዲህ ወንድማችን ዳንኤል የቤቱ ባለቤት እሱ ስለሆነ የሚወስነው ነው። በእኔ በኩል ግን እዚህ ጋር ጨርሻለሁ። አሁን አንተ እኔ ከተናገርኩት ውስጥ አንተ ያልተናገርከው ካለ አረመኝ። በትውፊት መጽሐፍ ቅዱሳዊ መጽሐፍ ቅዱስ ላይ ካልተገኘ መጽሐፍ ቅዱሳዊ አይደለም የሚል አቋም የላትም ቤተክርስቲያኗ። መጽሐፍ ቅዱስ በሚተረጎምበት አውድ ተቀብላ ሊትራሊ እንደዚህ የተባለ ነው ባይባልም በአበው በቅብብሎሽ የመጣ ትምህርት ላይ ታስተምራለች። ስለዚህ መጽሐፍ ቅዱሳዊ ነው ለመባል የግዴታ መጽሐፍ ቅዱሳዊ መጠቀስ የለበትም። መጽሐፍ ቅዱስ ላይ በአበው ትምህርት መገኘት አለበት። በሐዋርያን አበው ቢሆን በቀደሙት አበው ሐዋርያትም ቢሆን ውሉደ ሐዋርያን ማለት ነው። ሌሎችም መምህራን ትምህርት አለ። በእነ አውሳቢው ዘቂሳሪያ የቤተክርስቲያን ትምህርት ጸሐፊዎችም ተጠቅሷል። ቅዱስ ሉቃስ እመቤታችን እንደጻፈ፣ ቅዱስ ወንጌላዊ ዮሐንስ ደግሞ ኢየሱስ ክርስቶስን በብቸኝነት ግን ከይቅርታ ጋር እውነት አርነት ያወጣል 40 ሰከንድ ስጠኝና የሆነች ነገር እዚህ ሁሉ ላለ ሰው ሌላ እድል አግኝቼ ስለማላቅ እዚህ ላይ ልናገር። ይህ ተናገርኩ አልከለከልኩም እኮ። በጣም ጥሩ። እዚህ ያላችሁ ኦርቶዶክሳውያን ካላችሁ፣ ሌሎች ወንድሞች እህቶችም ካላችሁ በቤተ ክርስቲያን ስዕለ አድህኖ ማለት የሚያድን ስዕል ማለት አይደለም። ስዕለ አድህኖ ማለት ያዳነበት ስዕል ማለት ነው። ስዕለ አድህኖ የሚባለው በቤተ ክርስቲያን አንድ ስዕል ብቻ ነው። ስዕለ አድህኖ ማለት የመድኃኔ ዓለም ስነ ስቅለቱን የሚያሳይ ስዕል ብቻ ነው። በመስቀል ላይ ሆኖ እሱ ስዕል ብቻ ለብቻው በብቸኝነት ስዕለ አድህኖ ወይም ያዳነበት ስዕል ተብሎ ይጠቀሳል። ማስረጃ ሌሎች ማስረጃ
ቆይ ሌሎች ደግሞ ቅዱሳን ስዕላት ይባላሉ። ማስረጃሽ ያሳየን። እኔ አልተቃወምኩም። ልክ ነህ ልክ አይደለህም አላልኩም። መማር ስለምፈልግ ማስረጃ ነው ያልኩት። ይኸውልህ አሁን ቋንቋውን ነው ቅድም ዳኒ መጀመሪያ ጊዜ ልናገር የነበረው ማስረጃ ቢቀርስዬ ማስረጃ ቅድም ከዳኒ ጋር ስታወራ ሰምቻለሁ። ማስረጃ ምን የሚል ማስረጃ ልስጥህ? እግዚአብሔር ይስጥልኝ። ምን የሚል ማስረጃ? ስዕለ አድህኖ ማለት ያዳነበት ስዕል ማለት ነው እንጂ የሚያድን ስዕል ማለት አይደለም የሚል እኮ ግዕዝ እኮ ነው፣ ቃል እኮ ነው ይሄ። ግዕዝ የሚያውቅ ሰው ማንም ሰው ጠይቅና እኔ ማስረጃ አቀርባለሁ። የሚያድን ስዕል ማለት እንደሆነ ማስረጃ አቀርባለሁ። አንተ ደግሞ የወላህ አትበለኝ አባ። እኔ ማስረጃ ማቅረብ እችላለሁ ብያለሁ። አንተ ደግሞ የሰውን ንግግር እንዳታመጣ ግድ የለህም። እሱን ማስረጃውን የማመጣውን ማስረጃ ታይና ይሄን አልቀበለውም የማለት መብት ነው። ቅድም ልክ አልቀበለውም እንዳልከው፣ አሁን ግን እኔ ካንተ ማስረጃ ፈልጋለሁ ነው። ይኸውልህ ወንድሜ ስለመድኃኔዓለም አንተ ስትናገር ስሰማ ነበር። አንተ ያዳነበት ስዕል ማለት ነው እንጂ የሚያድን ስዕል ማለት አይደለም ብለሃል። አልተቃወምኩም። ልክ አይደለህም ልክ ነህ የሚል አስተያየት አልሰጠሁም። ያልኩትኝ አንድ ነገር ብቻ ነው፣ ማስረጃ። እሱን ብትፈልግ እጅህ ላይ ካለ አሳየን፣ እጅህ ላይ ከሌለ ደግሞ እንትን የተሰኘውን መጽሐፍ ተመልከተው ብለህ ጠቁመኝና ማስታወሻ ይዤ ነገ አይዋል። በየትኛውም የቤተክርስቲያን ሪፈረንስ ወይም የማጣቀሻ መጽሐፍት ውስጥ ቅዱሳን ስዕል ማን ነው ስዕል አድህኖ ተብሎ አይጻፍም። ቅዱሳን ስዕላት ነው ተብሎ የሚጻፉት በማውጫ። ማስረጃ ግን እየሰጠህ ነው። ቢቀርስ ማስረጃ ነው። ሌላ ልስጥህ እንደ ለምሳሌ እሺ ለምሳሌ እሺ ልቋርጊያለሁ። እሺ ትልቁ ላይ አድርገኝ። ለምሳሌ ይኸው ዳንኤል ክብረት መጽሐፍ ጌታ ኢየሱስ ፕሮቴስታንቶች ቅዱሳን ስዕላትን አይቀበሉም። ስዕል አድህኖ የሚል የለም እዚህ ላይ። ሌላም የብርሃኑ ጎበናም መጽሐፍ ላሳይ። ቢቀርስ ወንድ ያሳየው ነው። እኔ ሪፈረንስን የጠቀስኩ አዳምጠኛ። ሪፈረንስን የጠቀስኩ አንተ ስማኝ ቆይ አዳምጠኛ። እኔ ሪፈረንስን የጠቀስኩ 10 ሰከንድ ስማኝ። ከዛ በኋላ ትቀጥላለህ። እሺ ስለታገስከኝ እግዚአብሔር ይስጥልኝ። በጣም የገረመኝን ነገር ነው 300 ሰዎች ማወራላችሁ። በጣም የደነቀኝን ምን ዳኒ የቤተ ክርስቲያኒቱን ኦፊሻል ዶክመንት ሲያቀርብ አይቀበሉም። ኦፊሻል ዶክመንት ነው ያልኩት። ሌላው ይቀርና ከፍል አድርገው መጽሐፍ ቅዱስ ብላ ቤተ ክርስቲያኒቱ የምትጠራውን 80 አሃዱን ሲያቀርብ አይቀበሉ። እነርሱ ግን የአንድ ዲያቆንና የአንድ ተራ ሰው መጽሐፍ እንደ ትልቅ ማስረጃ ይዘው ይመጣሉ። እሺ አሁን እሱን ተውና የሰዎቹ ባይብሎግራፊ ምንም አያደርግልንም። አሁን እዚህ ላይ ቅዱሳን ስዕላት ነው እንጂ የሚለው ይሄን የትም ቦታ ሄደህ አምደ ሃይማኖት በቤተ ክርስቲያናችን የሚታወቅ ዕውቅ መምህር የተጻፈ ነው። አሁን አንተ ስብሐ ዳምጤ ከሚሉት ጋር እኩል የሚያስተምሩ የነበሩ ናቸው። እዚህ ላይ ቅዱሳን ውሸት ስታወራ ነው ማቋረጥ። እስካሁን ድረስ አስተውለህ ከሆነ ውሸት ነው ይሄ። ከስብሐ ዳምጤ ጋር አንድ አይደለም። ምኑ ብርሃኑ ጎበና ኧረ ከምትል ማስረጃ ማምጣት እኮ ነው። ቤካን አስገባው የምትሉኝ ሰዎች ቤካ የለም ፈልግ። እሺ እኔ እንዴት አድርጌ ላስረዳ ስለሳቸው? እንደፈለክ አስረዳኝ። ብርሃኑ ጎበናን ካንተ መጽሐፉንም ሰውየውንም ካንተ በፊት ነው የማውቀው። ከኔ በፊት ተወልደ ነበር እንዴ? እሺ መልአከ አርያም ብርሃኑ ጎበና ይባላሉ። በቤተ ክርስቲያን አሁን ነው መልአከ አርያ የተባለው አሜሪካ ከሄደ በኋላ። ኧረ እባክህ ጋሼ ወይ አንተ እኮ እንደገና እንትን ማለት ትችላለህ። እኔ ቅድም ምን ብያለሁ? ቤተ ክርስቲያን ሪፈረንስ ማጣቀሻ መጽሐፍት ውስጥ እኮ ነው ያልኩህ። እኔ ስዕል ማጣቀሻውን አምጣ ታዲያ እኮ ይኸውና ማጣቀሻ ይሄ ነው። ማጣቀሻ መጽሐፍት ማለት እኮ ይሄ ነው በቃ። እሺ አንድ ብርሃኑ ጎበና፣ እሺ ሌላ ደግሞ ዳንኤል ክብረት፣ እሺ ሌላ ሶስተኛ አለ? ኧረ በስመ አብ። አይ ማስታወሻ እያስኩ ነው። ማስታወሻ እየጻፍኩ የሹፈት ከሆነ የኔንም ያንተንም ጊዜ ባንፈጅ በጣም መልካም ነው። ቪዲዮ አብርቼ ላሳየህ። ማስታወሻ እየጻፍኩ ነው የጠቀስክልኝ። ሌላም ደግሞ ከፈለክ ደግሞ
ማንን ልጥቀስልህ? አሁን በቅርብ አንተ የምታውቃቸው መምህራንም የጠቀሱት አሉ። ከቤተክርስቲያኒቱ ለምን አጠቅስልኝም? ግለሰብ ከምጠቅስልኝ ከቤተክርስቲያኒቱ ለምን አጠቅስልኝ? እነዚህ እኮ የቤተክርስቲያኒቱ ልሳን ናቸው። መምህራን በአደባባይ መምህራኖች። እሺ ከሊቃውንት ለምን አጠቅስልኝም? ከሊቃውንት ለምን አጠቅስ? ከሊቃውንት አለ ስዕለ አድኅኖ ተብሎ እስኪ አንተ ማብራሪያ የተሰጠበትን አምጣልኝ እስኪ አንተ። አንድ ስዕለ አድኅኖ ተብሎ በማጣቀሻም ይሁን በምንም አምጣልኝ እስኪ አንተ። ስዕለ አድኅኖ የሚል እኔ እያልኩ ያለሁት ስዕለ አድኅኖ በልዩ ስም አጠራሩ የሚጠራው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስነ ስቅለት ነው። እሱም ደግሞ ያዳነበት ስዕል ነው። ሰዋሰው ንግግር ነው ይሄ እንጂ ሁሉም ስዕለ አድኅኖ የሚያድን ስዕል ማለት ነው የሚል ትርጓሜ የለውም። የማያውቅ ሰው ከተረጎመ እሱን አልሰማም። ስዕለ አድኅኖ ማለት ምንድን ነው በልና መምህራንን ጠይቅ። መምህራን ማለት ግዕዝ የሚያውቁ ቴዎሎጂያንን አይደለም እኔ የምልህ። እዚህ ሥላሴ ገብተው የሚያጠኑ ሳይሆን የአብነት መምህራንን ሰዋሰውን ግዕዙን የሚያውቁ ስዕለ አድኅኖ ማለት ምንድን ነው ብትላቸው ያዳነበት ስዕል ኃላፊ ጊዜን የሚጠቅስ ነው። ይህም ገቢር ተገብሮ ውስጥ እዛ ያለው ነው። የዓለምን ያዳነበት ስዕል ለመጥቀስ ተፈልጎ ነው እንጂ የእመቤታችን ምስለ ፍቁር ወልዳ ነው። ሌሎች ደግሞ ቅዱሳን ስዕላት ነው የሚባል፣ በተናጠል ደግሞ ስነ ስዕል ነው የሚባል። በቃ ይህንን ሁላችሁም ግንዛቤ እንድትወስዱ ነው እኔ ይህን የምናገረው። እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልኝ። ግን ጥያቄ ምን እንደነበረ ምናልባት ዘንግተኸው ሊሆን ስለሚችል ጥያቄን ደግመውና እሱን ጥያቄ ከመለስክልኝ እሰየው፣ ካልመለስክልኝ ግን እኔ አንተ ምናልባት አይ እሱ ተሳስቷል ብለህ ትል እንደሆነ በጉጉት ምጠብቀውን አንድ መረጃዬን አቀርባለሁ። ጥያቄን ግን ልድገመው። ጥያቄ ምንድነው? ስዕለ አድኅኖ የሚባለው የኢየሱስ ክርስቶስ የስነ ስቅለት ስዕል ነው እንጂ ሌሎቹ አይደሉም ብለሃል። እሱን መረጃ ስጠኝ ያልኩት እሱን ነው እንጂ ሌሎቹ ስዕላት ቅዱሳት ስዕላት ይባላሉ የሚል ነው አሁን መረጃ የሰጠኸኝ። እሱም ቢሆን መረጃውን እኔ ውሃ የሚቋጥር ነው ብዬ አላምንበትም። ይሁን ግድ የለም እሺ ልቀበልህና የኔ ጥያቄ ግን ወንድሜ ቢቀርስ የኔ ጥያቄ ስዕለ አድኅኖ የሚባለው የጌታችን ኢየሱስ ክርስቶስ የስነ ስቅለት ስዕል ነው ያልከኝና እሱን ብቻ ምን ላይ ላንብብ ወይም ደግሞ እጄ ላይ ካለ ከፍታ ሳይኝ እግዚአብሔር ይስጥልኝ። እሺ ነገ እመጣልሃለሁ። እሱን አስረጅ። ከየት አምጥተህ ነው ታዲያ ዛሬ የነገርከን? እኔ ትምህርት ነው የተማርኩት። ይሄን ስዕለ አድኅኖ ማለት ወይም ደግሞ የመጣበት መኪና ማለት የሚመጣ መኪና እያልክ እየተረጎምክ ነው ራስህ። የሚመጣበት መኪና ማለት ግን የመጣበት መኪና ማለት የመጣ መኪና አይደለም። እንደዛ ነው። የመጣበት መኪና ማለት የሆነ ግለሰብ የመጣበት መኪና ነው እንጂ የመጣ መኪና አይደለም። አሁን የመጣ መኪና ማለት አይደለም ተገልብጦ። አሁን ድርጊቱ ስዕለ አድኅኖ ምንድነው? የዳነ አለ፣ ያዳነ አለ፣ ስዕሉ አለ፣ መግለጫው ማለት ነው። ስዕሉ እንደምን በለው እንደ መግለጫ ማለት ነው እንጂ ሁሉም ሰው እየተነሳ ይሄ ስዕለ አድኅኖ የማርያም ስዕለ አድኅኖ፣ እመቤታችን፣ የኪዳነ ምሕረት፣ የጊዮርጊስ ስዕለ አድኅኖ ሁሉም ስዕለ አድኅኖ ተብሎ አይሰየም። ይሄ የወል ስም አይደለም። እኔ እናንተ አሁን ሰው ነው የምንባለው። አሁን እየተደረገ ያለው እናንተም ጋር ስህተት ነው። ሁሉም ቅዱሳን ስዕላት ስዕለ አድኅኖ አይባልም። ትርጉሙም የሚያድን ስዕል ማለት አይደለም። ያዳነበት ስዕል ስዕለ አድኅኖ ማለት ዓለምን ያዳነበት ስዕል የጌታችን የመድኃኒታችን የኢየሱስ ክርስቶስ ስነ ስቅለቱን የሚያሳይ ስዕል። ይህንን መረጃ እንድትይዙ ነው። ሌላ ሰው ካለ እሺ፣ በጣም አመሰግናለሁ። ለመጨረሻ ጊዜ አንድ ቀላል ጥያቄ። ስለዚህ ከኢየሱስ ክርስቶስ ስዕል ውጪ ሌሎች ስዕሎች ስዕለ አድኅኖ አይባሉም፣ ቅዱሳት ስዕላት ነው የሚባሉት። ልክ ነኝ? ልክ ነው። የማርያምም ቢሆን ማለት ነው። የእመቤታችን ምስለ ፍቁር ወልዳ ለብቻ ምስለ ፍቁር ወልዳ እንጂ ግን ቅዱሳን ስዕላትም ስዕልም ከቅዱሳን ስዕል አንዱ ነው። ግን በልዩነት ምስለ ፍቁር ወልዳ እንጂ ስዕለ አድኅኖ አይባልም። እንዴ ጋሼ ምንድነው? ሪከርድ እያረክም ከሆነ በደንብ አድርገህ ደጋግሜ እኮ ተናገርኩ። 420 ሰው መሃል ነው። በፍጹም እግዚአብሔር ምስክሬ፣ በፍጹም እንደዛ እያረኩ አይደለም፣ ሪከርድ እያረኩ አይደለም። እንደው በረምብ ሐሳብህን እንዳገኘው ነው። የድህነት ስዕል ወይም ስዕል አሁን አንተ ለምሳሌ እዚህ ጋር የሆነ የተጠቀምክበት ሲምቦል አለ ስዕል አይደል? ጌታችን መድኃኒታችን የተሰቀለ እውነት ነፃነት ያወጣል የሚለው አይደል? አዎ። ምንም ትውፊቱን በቤተ ክርስቲያን እይታ የራሱ የቀለም አጠቃቀም፣ የቦታ፣ የአንጻር፣ የምሳሌ ብዙ አይነት አገላለጽ ቢኖርም ምሳሌውን ግን እንጠቀምበትና ይሄ አንተ
ጌታችን ኢየሱስ ክርስቶስ እንደተሰቀለ አድርገህ ለመጠቀም የሞከርከው ይሄን የሚመስል የቤተ ክርስቲያን ስዕል ምን ይባላል? ስዕለ አድህኖ፣ ዓለምን ያዳነበት ስዕል ነው እንጂ የሚያድን ስዕል አይደለም። ይሄ ራሱ ስዕሉ የሚያድን ስዕል ተብሎ አይፈታም፣ ስህተት። እና እነ ዳጊ መስማታቸው ጥሩ ነው፣ እነ ዳንኤል መስማታቸው ጥሩ ነው። ሌላ ቦታ ላይ በጣም ረጅም ጊዜ ሲያወሩ ስለሰማቸው እዚሁ ላይ ያስተካክሉታል። በጣም ያስተካከልከን በእውነቱ። ምክንያቱም አንተ መረጃ ሳትሰጠን የኔን ብቻ እመኑ በዋህነት መረጃ ሰተኝ ከሆነ እኔ ተሳስቼ ነው ይቅርታ ጠይቃለሁ። መረጃ ነገ ይዤ እመጣለሁ እኮ ነው ያልከው አይደል እንዴ? አይደለም፣ መረጃ እኮ ቅድም ሰጠው። የትኛውም የቤተ ክርስቲያን ሪፈረንስ ወይም ማጣቀሻ መጽሐፍት ውስጥ ስዕለ አድህኖ ተብሎ ተጠቅሶ አታገኝም አልኩ በመጽሐፍ። አንተ ካመጣህልኝ ደግሞ እኔ ይቅርታ በጣም ተሳስቻለሁ ብዬ እጅ ነስቼ እቀበላለሁ መረጃውን፣ ስዕለ አድህኖ እንደሚባሉ ሌሎቹ። እኔ ግን ቅዱሳን ስዕላት እንደሚባሉ በዳንኤልም በለው በብርሃኑ ጎበናም በለው ማጣቀሻ እስካልኩ ድረስ ሰከንድ አንድ መረጃዎች ናቸው። ማጣቀሻ ነው ያልኩኝ እኔ። ስለዚህ እነዚህ ምን ይባላሉ? ቅዱሳን ስዕላት ናቸው። ስዕለ አድህኖ የሚባለው እንዳልኩህ ነው፣ መደጋገሙን ጥቅም ስለሌለው ማለት ነው። መደጋገሙ ጥቅም ስለሌለው ነው እኔም ሚውት አድርጌ እንደው ይጨርስ ሐሳቡን ብዬ ዝም ያልኩህ እንጂ መረጃ አልሰጠኸኝም። ብርሃኑ ጎበናና ቅድም እንዳልኩትኝ አሁን እንደማታቋርጥኝ ተስፋ አደርጋለሁ። ብርሃኑ ጎበናና ማነው ዳንኤል ክብረት፣ ሊያውም ዳንኤል ክብረት በዚህ ሰዓት ላይ አሪዮስ ተደርጎ እየተሳለ ያለ ሰው ነው። እሱ እኔን የሚመለከት አይደለም። እነሱ ቤተክርስቲያኒቱን ይወክላሉ ብዬ አላስብም። የዚህ ዘመን አገልጋዮች ናቸው። ያነበቡትን ለማጋራት የሞከሩ ሰዎች ናቸው። እነሱም ቢሆን ስዕለ አድህኖ አይባልም አላሉም። ቅዱሳት ስዕላት የሚል በማስቀመጣቸው ነው እንደ መረጃ ሆነው የቀረቡት። ይሄ በጣም አስቂኝ ነገር ነው። ሌላው አስቂኝ ነገሩ የጌታችን ኢየሱስ ክርስቶስ ስዕል ብቻ ነው ስዕለ አድህኖ የሚለውን መረጃ የቀረበው እነርሱ ቅዱሳት ስዕላት የሚለውን መጽሐፍ በመጥቀስ ነው። የጌታችን ኢየሱስ ክርስቶስ ስዕል ነው ስዕለ አድህኖ የሚባለው ያልከውን መረጃ ስጠኝ ብዬ ስል ነገ ይዤ እመጣለሁ አልክ። ይሄ መጽሐፈ ሰዓታት ዘለሊት ይላል። አባ ጊዮርጊስ ዘጋስጫ ወይም ደግሞ የጋስጫው አባ ጊዮርጊስ ኢትዮጵያዊው ቄርሎስ ኢትዮጵያዊው ሊቅ ተብሎ የሚጠራ ቅዱስ ተብሎ የተሰየመ ዘርዓ ያዕቆብን ያፈራ በቤተ ክርስቲያኒቱ ታላቅ ስፍራ የሚሰጠው ሰው ነው። የሱ መጽሐፍ ነው መጽሐፈ ሰዓታት ዘለሊት። እዚህ መጽሐፍ ላይ በአማርኛውም በግዕዙም ምን ተብሎ እንደተቀመጠ አሳያቸዋለሁ። ከገጽ 220 ልጀምር። ከገጽ 220 ሲጀምር ማርያም ሆይ ስዕለ ዳንያለ ርዕሱን እሺ ከፍ አድርጓለሁ። ማርያም ሆይ ይልና ምን ይላል? ስዕለ አድህኖ ስዕልሽ ይላል። ልብ አድርጉ፣ የኢየሱስ ክርስቶስ ስዕል አይደለም፣ የማርያም ነው። የማርያምን ስዕል ምንድን ያለን ቢቀርስ ምስረ ፍቁር ወልዳ ነው የሚባለው እንጂ ስዕለ አድህኖ አይባልም። ወይም ደግሞ ቅዱሳት ስዕላት ከሚለው ልንጠራው እንችላለን ብሎን ነበር። ስዕለ አድህኖ ስዕልሽ ክንዷን ዘርግታ ካልጋው የወደቀውን ረዳቸው ይልና ቀጥሎ ላይ ሊድ ሁሉን ከፍከፍ የምታደርግ ስዕለ አድህኖ ስዕልሽ ይላል። ቀጥሎ ሊድ ስዕልሽ የድህነት ስዕል ነው ተባለ። ስለዚህ ፍቅርሽ በእኔ ላይ ማብል አምቅሩስ ጋር ይሄንን እዚህ ገጽ 220 ላይ ብቻ ሳይሆን 221ም ላይ እንደዚሁ ታገኙታላችሁ። 222ም ላይ እንደዚሁ ታገኙታላችሁና አንተ የግለሰብ መጽሐፍ ነው ያቀረብከው። እኔ ደግሞ ሊቅ ተብሎ የሚጠራውን የቤተክርስቲያንህን ትልቁን አባትህን የጠራሁት። እንግዲህ አሁንም ራሱ አንተ መረጃ ማቅረብ አልቻልክም ማለት ነው። ቅድም በአንድምታው እና በ80 አሐዱ አሁን ደግሞ በመጽሐፈ ሰዓታት መሳሳትህን ልናሳይህ ሞክረናል። እንግዲህ ከታረምክ ታረም፣ ካልታረምክ ባለህበት ሂድ። ግን ለምንድን ነው እንደዚህ የሚደረገው የሚለውን ነገር ልናገር። ስዕለ አድህኖ የሚለው ቃል የሚያድን ስዕል አሳይቻቸዋለሁ። የሚያድን ስዕልሽ ነው የሚለው። ስዕል ያድናል ወይ ተብሎ እየተጠየቀ ላለውና እየቀረበ ላለው ጥያቄ መልስ ማስጣት ወይም ደግሞ መልስ ማቅረብ ስላልተቻለ ነው። መልስ ማቅረብ ስላልተቻለ ነው። ስዕል ያድናል ወይ ለሚለው ጥያቄ ልብን የሚያሳርፍ መልስ ማቅረብ ስላልተቻለ
በዚህ አይነት መንገድ ወይም ደግሞ ስልታዊ በሆነ ሁኔታ መካድ ነው የጀመሩት። ይሄ ደግሞ እኛ እንደ አንድ ሰክሰስ ነው የምናየው። ለምን ብትሉኝ የሚያድን ስዕል የለም ብለን የምናምን ክርስቲያኖች ነን። ጭራሽ አይደለም ቅዱስ እነሱ የሚያድን ብለው ከፍ አድርገውታል አይደለ? እኛ አይደለም የሚያድን ቅዱስ የሚባልም ስዕል የለም። የስዕል ቅዱስም እርጉምም የለውም። ሰው ነው ቅዱስ፣ ሰው ነው እርጉም ብለን የምናምን ሰዎች ነን እና በዚህ ምክንያት የሚያድን ስዕል የለም ብለው ካሉ እንዴ ከዚህ በላይ ሰክሰስ አለ እንዴ? በርቱ ጎበዞች ነው የምንለው። ግን ይሄ በግለሰብ ደረጃ ብቻ እንዲካድ ሳይሆን የምንፈልገው በቤተ ክርስቲያኒቱ በተቋም ደረጃ እንዲሆን ስለምንፈልግ ነው እንዲህ አይነት ጫናና ግፊት የምንፈጥረው። እግዚአብሔር ይስጥልኝ ዳንዬ፣ በጣም አመሰግናለሁ ወንድሞች። አሁን መጣችሁ ቤካ፣ ዳጊ፣ እብራዊት፣ አማኒ ሁላችሁንም በጌታችን በኢየሱስ ክርስቶስም ሰላም ብያለሁ። ሁላችሁንም ወዳችኋለሁ። የጌታ ጸጋና ሰላም ይብዛላችሁ።